ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ ፓራዶክስ ኢትዮጵያ ነው። ፓራዶክስ ኢትዮጵያ በ2018 ዓመተ ምህረት ግንቦት ላይ የሚካሄደውን ሀገራዊ ምርጫ ተከትሎ አንዳችም ሁከት እንዳይፈጠር በሀገሪቱ ላይ ሀገር እንዳይፈርስ፣ ሀገር እንዳይታወክ፣ ህዝብ ሁከት ውስጥ እንዳይገባ፣ የህዝብ ትርምስ እንዳይፈጠር የፕሪቬንሽን ስራ በመስራት ላይ ነው። ከዚህ ቀደም አንዳንድ ጉዳዮችን አቅርበንላችኋል። በተለይ ከምርጫ በፊት መታወቅ ያለባቸው መታሰብ ያለባቸው ጉዳዮች ናቸው። አሁንም በዛው ላይ ነው የምናተኩረው። በዛው ላይ በተለይ ኪነ ጥበብ አካባቢ ያለው ጉዳይና ማህበረሰብ በተለይ ሁከት ቀስቃሽ የሆኑ እንቅስቃሴዎች እንዳይኖሩ ፕሪቬንሽን ነው የምንሰራው። ፕሪቬንሽን ነው፣ ሀገር እንዳይፈርስ ነው የምናደርገው የምንሰራው። ዲስኢንቴግሬሽን ፕሪቬንሽን ፕሮግራም ነው የምናካሄደው፣ ወይንም ደግሞ ዲስኢንቴግሬሽን ፕሪቬንሽን ፕሮጀክት ነው የያዝነው ማለት ነው። ፕሮግራም ማለት ይቻላል፣ ፕሮጀክት ማለት ይቻላል። ይሄ ፕሮጀክታችን በተለይ በዚህ ጉዳይ ላይ የሚያተኩረው እስከ ምርጫውና ከምርጫውን በኋላ እስከ ትንሽ ጊዜ እስከ ትንሽ ወራት፣ አንድ ወር ሁለት ወር ድረስ ነው በዚህ ርዕሰ ጉዳይ ላይ የምንሰራው በፓራዶክስ ኢትዮጵያ ይሄንን አጥብቀን እንሰራለን። ሀገር እንዳይፈርስ፣ ዲስኢንቴግሬት እንዳያረግ፣ እንዳይበተን፣ ሀገር ሌሎች እንደ ሌሎች የተበተኑ ሀገሮች እንደ ሶሪያ፣ እንደ የመን፣ እንደ ሊቢያ፣ እንደ ዩጎዝላቪያ፣ እንደ ዩክሬን እንዳይበተን፣ አደጋ ውስጥ እንዳይወድቅ፣ አደጋ ውስጥ ላለፉት 5-6 ዓመታት ምናልባት አደጋ ውስጥ ወድቆ ሊሆን ይችላል። ግን ሀገር የመፍረስ ደረጃ ያልደረሰ ሁከት ነው። እሱንም መንግስትና በተለይ የጸጥታ ኃይሉ እየተቆጣጠረው ይገኛል። እንደገና ሀገራዊ ምክክር ምናምን የሚባሉ ነገሮች አሉ። እነሱ ስራውን እየሰሩት ነው ያለው። ሀገርን ከጥፋት ለመጠበቅ የሚደረግ ጥረት ነው ይሄ። ሀገርን ከጥፋት ከብተና ብዙዎች ኢትዮጵያ ውስጥ አሁን እንዳየነው የሀገር መበተንና ዲስኢንቴግሬሽን እያሳሰባቸው አይደለም። እያየን ነው የሀገር መበተን እያሳሰባቸው። ሀገር እንዴት ሊበተን ይችላል? ሀገር በቀላሉ ሊበተን ይችላል። ማዕከላዊ መንግስት ከተናጋ በቀላሉ ሊናጋ ይችላል። ማዕከላዊ መንግስቱ ላይ አንድ የሆነ ነገር ከተፈጠረ ማለት ነው። አንድ የሆነ ነገር ከተፈጠረ ተናጋ ማለት ነው። ከተናጋ ሀገር የመበተን ፖሲቢሊቲው ሀይ ነው። የእዝ ሰንሰለት ሲቆም፣ ኮሚኒኬሽን ሲቋረጥ አያችሁ ይፈርሳል፣ ዲስኢንቴግሬት ያረጋል። እነ የመን እንደዛ ነው የፈረሱት፣ እነ ሶሪያ እንደዛ ነው የፈረሱት። የውጭ ኃይሎችም እጅ ያለበት ስለሚኖርበት፣ እኛም ሀገር ደግሞ የውጭ እጅ የመኖር እድሉ ሰፊ ነው፣ ምንም ጥርጥር የለው። የኤርትራ ጉዳይ እጅ ያለበት፣ የግብጽ እጅ ይኖርበታል፣ የምዕራባውያን እጅ ይኖርበታል። ሀገር አሁን ትልቁ ነገር ምን መሰላችሁ? ዲሞክራሲም ይሁን ምንም ይሁን ዘውዳዊ ስርዓትም ይምጣ፣ ወታደራዊ መንግስትም ይምጣ፣ ምንም ነገር ይምጣ፣ ሀገር መፍረስ የለበትም። አለቀ። ዴሞክራሲን ከተከተልን፣ ዲሞክራሲያዊ መንገዱን ካስቀጠል ነው ይበጀናል፣ እንደ ሀገርም እንደ ህዝብም ይበጀናል። አለበለዛ ግን በዲክታተርም በምንም አገር ግን መበተን የለበትም፣ ዲስኢንቴግሬት ማድረግ የለበትም። በደርግ ጊዜ ከደርግ ወደ ኢህአዴግ ባለው ጊዜ ኤርትራን አተናል፣ ቀይ ባህር በሮቻችንን አተናል። ትልቅ ነገር ነው ያጣ ነው። ኤርትራን ቀይ ባህርን አተናል። ያ ቀላል አይደለም። ለ130 ሚሊዮን ህዝብ ችጋር ምክንያት የሆነው ይሄ ነው። አያችሁ አሁን በነጻ ኢኮኖሚ የሀገሪቱ ኢኮኖሚ ጥሩ በሆነበት ጊዜ ላይ ቀይ ባህርና ኤርትራ የኛ ሆነው ቢሆን ኖሮ ለወደብ የምናወጣው ወጪ ይቀንስ ነበረ። እንደገና ደግሞ በወደቡ ምክንያት ብዙ ተነግሮ የማያልቅ መልታይ ፋሴትድ የሆነ ቤኔፊት ያስገኝ ነበረ። በትራንስፖርት፣ በሆቴል፣ በቱሪዝም፣ በብዙ ነገር የሀገራችንንም ችግር ለአንዴና ለመጨረሻ ጊዜ ሊፈታ ይችል የነበረ ነው። በሶሻሊስቱ ዘመን በደርጉ ዘመን ኤርትራን ይዘን ምንም አልተጠቀምንበትም። ለምን? ስርዓቱ የእዝ ኢኮኖሚ ስለሆነ ነው። አሁን ግን ነጻ ኢኮኖሚ ነው። በነጻ ኢኮኖሚ ቀይ ባህርና ወደቦች ሲኖሩ አገር ያድጋል። ያንን ነው ያጣ ነው እያልኳችሁ ነው። ያንን ነው እያጣ። ስለዚህ አሁንም ቢሆን ሀገር መፍረስ የለበትም ብቻ አይደለም። በሀገር ውስጥ ሁከት ወደ ሰላም መምጣት አለበት። እያንዳንዷ የሀገሪቱ ግዛት ላይ ሰላም መምጣት አለበት። እሱ በሂደት እየተሰራበት ነው። በሂደት ይመጣል። በድርድር በመግባባት። አሁን ገዢው ፓርቲ የራሱን ፖሊሲዎች አስተካክሏል። ብዙ ፖሊሲዎቹን ቀይሯል። ከብሔር መር ፖለቲካ ከብሔር መር
መርህ ወደ ህብረ ብሔራዊ አንድነት መጥቷል። ይሄ ትልቅ እድል ነው ለሀገሪቷ። ግን ይሄንን ከቁብ ባለመቁጠር ግን ለአመጽ ምን ሄድ ከሆነ ለአብዮት ምን ሄድ ከሆነ ለውከት ምን ሄድ ከሆነ ግን አጀንዳችን ከግብጽና ከኤርትራ ጋር ይገናኛል ማለት ነው። ግብጽና ኤርትራ ጋር ከተገናኘ ደግሞ ሀገር ለማፍረስ ነው። ሀገር ፈርሶ ደግሞ ከዛ በኋላ ተበተነ ማለት የኢትዮጵያ ጠላቶች ናቸው ይሄን የሚያደርጉት ማለት ነው። ስለዚህ እዚህ ሆነህ ሁከት የምትዘራ እዚህ ሆነህ መሀል ሀገር ውስጥ ሆነህ በተለይ አዲስ አበባ ውስጥ ሆናቸው ሁከት የምትቀሰቅሱ አብዮት የምትቀሰቅሱ አካላት ምንም ጥርጥር የለውም ይሄ ከተቃዋሚ ጋር እናንተን ፈርጆ እናንተን ማግዘፍ አይደለም የተያዘው። እናንተ ወንድነቱም የሌላቸው ጀግንነቱም የሌላቸው ወንድነት የማያላቸው ቢሳሳቱም ባይሳሳቱም ቢገባቸውም ባይገባቸውም ሄደው ሞተዋል ወድቀዋል እኮ ወንዶቹ። ወንድነት እሱ ነው። ቢገባቸውም ባይገባቸውም አያችሁ፣ ቢገባቸውም ባይገባቸውም ሄደው ወድቀዋል ወንዶቹ እነሱ ናቸው። ከተማ ውስጥ ሁናችሁ ሚዲያ ተቆጣጥራችሁ ኤፍኤሞችን ተቆጣጥራችሁ ማይክሮፎን ተቆጣጥራችሁ ሞንታርቦ ተቆጣጥራችሁ ሀገሪቷን የምታምሱ የምታወኩ ነጋዴዎች፣ ግሮሰሪዎች፣ ሆቴሎች አሁን ጨዋታው ከተማ ውስጥ ነው። አየህ ሁከት የምትፈጥረው ይውላችሁ። አንድ ነገር የኢትዮጵያ ሕዝብ ማወቅ አለበት። ሁሉም የኢትዮጵያ ማህበረሰብ ማወቅ አለበት። አዲስ አበባ ማለት ብሬን ማለት ነው። የኢትዮጵያ ብሬን የኢትዮጵያ ጭንቅላት ያለው ጭንቅላት ከተመታ ምንድነው የሚሆነው? አንድ ሰው ጭንቅላቱን በጥይት ከመታው እግሩን በጥይት ብትመታው እኮ አይሞትም። አንድ ሰው እግሩን ብትመታው እጁን ብትመታው ሆዱን ብትመታው አይሞትም፣ ታክሞ ይድናል። ጭንቅላቱን ከመታው ግን በተነ ነው የሚለው፣ በቃ አለቀለት። ስለዚህ ጭንቅላት ላይ የሚሰራ ውንብድና አይፈቀድም፣ መፈቀድ የለበትም። የትኛውም አካል እዚህ ላይ ቶለሬት ማድረግ የለበትም። ዜር ኢዝ ኖ ኤኒ ኤክስኪውዝ። ለዚህ ዜሮ ቶለራንስ ነው መሆን ያለበት። አዲስ አበባ ውስጥ ሁከት አይፈቀድም፣ መፈቀድ የለበትም። ሀገራችንን እንፈልገዋለን፣ መኖር እንፈልጋለን። ማፍረስ ከፈለክ ጠላት ነህ፣ ሂድና ጫካ ታገል፣ ወይም ደግሞ ከግብጾቹ ጋር ሂድና ተቀላቀል፣ ወይ ከኤርትራኖቹ ጋር ተቀላቀል። መሀል ከተማ ሆነ ሀገር ለማፍረስ የምታደርገው እንቅስቃሴ ግን መቆም አለበት። ለትውልድ እንዴ እነዚህ ሰዎች እኮ ለትውልዶቻቸው ለገዛ ልጆቻቸው የሚያስቡ ሰዎች አይደሉም። ኢትዮጵያ ውስጥ ችግር አለ፣ የፖለቲካ ችግር አለ፣ ለ50 ዓመት አለ። ያውም እሱንም ደግሞ እናንተ ናችሁ ያመጣችሁት። የእናንተ የመንፈስ አባቶች የጀመሩት ችግር ነው እስካሁን ድረስ ያለው። አሁንም እናንተ ናችሁ አሁንም አገሪቷን እያመሳችሁ ያላችሁት። አሁን ይሄ ያሸበራችሁ ያላችሁት በሚዲያና በኪነ ጥበብ አዩ። ስለዚህ ኢትዮጵያ ውስጥ ከዚህ በኋላ አሪዮስም ስልጣን ላይ ይቀመጥ፣ ከዲሞክራሲ ውጪ አማራጭ የለም። ከዛ ውጪ ውልፍጥ የለም። ከዛ ውጪ እንቀሳቀሳለሁ የሚል አብዮት የሚፈልግ ካለ አመጽ የሚፈልግ ካለ ያ ጠላት ነው፣ የሀገሪቱ ጠላት ነው፣ የትውልዱ ጠላት ነው፣ የልጆቻችን ጠላት ነው። አገሪቷን ለልጆቻችን እንዳይኖሩባት ሰላም ሀገርን እንደ ሶሪያ ለማድረግ። ስለዚህ ልጆቻችሁን ምንድነው የምታደርጉት? ነገ አዲስ አበባ ሁከት ውስጥ ቢገባ አለቀ። ሄደህ እንኳን የምታመልጥበት እኮ ቦታ የለም። እያንዳንዱ ክልል በሰራዊት ነው የሚያዘው። አየው፣ ማለፍም አትችልም፣ ማቋረጥም አትችልም። ስለዚህ አዲስ አበባ ውስጥ there is no any excuse የለም አዲስ አበባ ውስጥ። ስለዚህ ኤክስኪውዝ ከሌለ ደግሞ ማን ነው ይሄን ነገር ሊያደርግ የሚችለው? ይሄን ሁከት የሚፈጥረው ማን ነው? ይሄን ሁከት እየፈጠረ ያለው ማን ነው? የሚጠበቁ አካላት አሉ። አሁን ስራቸውን ጀምረዋል። ይውላችሁ 2018 ግንቦት 24 ላይ ምርጫ ስላለ አስቀድመው ስራቸውን ጀምረዋል። የኪነ ጥበብ እና ሚዲያ እና ሞንታርቦ ነጋዴዎች። አየህ ይሄን ሰንሰለት አያችሁት? ይሄን ሰንሰለት ተመልከቱት። ይሄ ሰንሰለት ፖለቲከኞቹ እንኳን በተለይ ተቃዋሚ ፖለቲከኞች እንኳን ሰላም እያሉ ነው። ከሰላም ውጪ አማራጭ የለም፣ ከዲሞክራሲ ውጪ አማራጭ የለም እያሉ ነው። እውነተኛዎቹ የፖለቲካ ፓርቲዎች ከሰላማዊ እንቅስቃሴ ውጪ አማራጭ የለም እያሉ ነው። ፖለቲካ ፓርቲዎቹ ይሄንን እያሉ ሚዲያና የኪነ ጥበብ ባለሙያ አዝማሪ ነው፣ ዘፋኝ ነው። አገር ብትሰጠው እኮ አይመራም። ማሸበሩን ግን ይችልበታል። ዘፍኖ በ5 ደቂቃ ዘፈን 130 ሚሊዮን ህዝብ ማሸበር ይችላል። አያችሁት? ይሄ እውቀት አይደለም፣ ድንቁርና ነው። ያልተማረ መሀይም እንኳን ይሄን ነገር አይፈጽምም። እንስሳት እንኳን ይሄን አይፈጽሙም። በተፈጥሮ በተሰጣቸው ኢንስቲንክቲቭሊ በተሰጣቸው እውቀት
ጥፋት አይሰሩም። ለትውልድ ጥፋት አይሰሩም። ይሄን እንዴት ነው ልትገነዘቡት ያልቻላችሁት? የሚዲያ ጋዜጠኛ ተብዬዎች ኤፍኤሞችን ተከታትለናቸዋል። ላለፉት 2-3 ወራት 4 ወራት ተከታትለናቸዋል። የምርጫ ወሬ ከተጀመረች ጊዜ ጀምሮ የሚያስደምጡን የኪነ ጥበብ ስራ አብዮት ነው፣ አመጽ ነው፣ ሁከት ነው፣ ቅሬታ ነው፣ ለቅሶ ነው፣ ሙሾ ነው። ያሁን ዘመን ጨለማ እንደሆነ ነው። ጨለማ። ከዚህ ውጪ ምንድነው ሊደረግ የሚችለው? እርቅ ታደርጋለህ፣ በዲሞክራሲ ምርጫ ታደርጋለህ። አየው፣ በዲሞክራሲያዊ መንግስት ውስጥ ትገባለህ። ከዛ ምትችል ከሆነ ትሰራለህ፣ ፓርላማ ገብተህ አለቀ። ከዛ ውጪ ምንድነው የምትፈልገው? አገር ለማፍረስ አገር በማፍረስ የሚገኝ ጥቅም አለ እንዴ? የኤርትራና የግብጽ ካልሆነ በስተቀር አጀንዳ ካልሆነ በስተቀር ምንድነው የምታገኙት ጥቅም እናንተ? ነጋዴ ሞንታርቦ በቁመቱ ልክ ሞንታርቦ ገዝቶ በሩ ላይ ሰድሮ ቁጭ ብሏል። ለምን? ሁከት ለመልቀቅ ሞንታርቦ። መንግስትም እነዚህን በሞንታርቦአቸው መለየት ይችል ነበር። ለይቶ ታክስም እንዲከፍሉ የድምጽ ብክለትም እንዲጠየቁ ማድረግ መቻል ነበረበት። ሞንታርቦ አንድ ሱቅ የሚያክል መለስተኛ ሱቅ የሚያክል ሞንታርቦ ለአንድ ነጋዴ ምን ያደርግለታል? የድምጽ ህግ የለም ወይ? ያሸብራል ተብሎ እኮ ህግ ወጥቶለታል። አየህ፣ ያ ማለት ምንድነው? በልኩ ነው መልቀቅ ያለበት ሙዚቃ፣ በልኩ። እሱንም እቤትህ ውስጥ አድርገህ ነው። አንተ እንዳትረበሽ። አንተ እኮ እንደምትረበሽ እንደሚረብሽህ እኮ ይታወቃል። ውጭ አድርገህ ነው የምትከፍተው። አንተ አይሰማህም። ማህበረሰቡን አላፊ አግዳሚውን አንተ በፖለቲካ የሳይኮሎጂ ጨዋታ ልትጫወት፣ ብሬንዎሽ ልታረገው፣ ኮንዲሽን ልታረገው፣ ለአመጽና ለአብዮት ልትቀሰቅሰው ማለት እኮ ነው። አየው፣ ይሄ እውቀት ነው። ድንቁርና ካልሆነ በስተቀር ድንቁርና እኮ ነው ይሄ። ነጋዴዎቻችን ተመልከቷቸው፣ ግሮሰሪዎችን ተመልከቱ፣ ቡቲኮችን ተመልከቷቸው። አሁን አመት በዓል ሲመጣ ሰዎች ዶሮ ለመግዛት ሲሯሯጡ ታያቸዋል። ዶሮ ይዘው ምናምን እንደዚህ ኮባ ይዘው ምናምን ታያቸዋላችሁ። ድፎ ለመጋገር ምናምን እንደዚህ በግ ምናምን ሲጎተት ምናምን ታያዋል። እነዚህ ምርጫ መጣ ስትሏቸው ደግሞ ተከራይተውም ገዝተውም ምናልባትም ደግሞ የሚገዛላቸው አካል ካለ አናውቅም። ሞንታርቦ ሊገዛላቸው ይችላል። ከውጪ ከዳያስፖራ ዶላር ተሰብስቦ እነሱ ኪስ ሊገባ ይችላል። ሞንታርቦን ገንዘብ ይሄን ዘፈን ልቀቅ ሊባል ይችላል። አዩ፣ ይሄ ማህይም ባለሱቅ ደግሞ ያንን አድርጎ ምን እንደሚያደርግ አያውቀው። ኢምፓክቱ ምን እንደሆነ አያውቅም። የሀገር መፍረስ ይኸውላችሁ 2008 ላይ የነበረው አብዮት ወታደሩ ሰራዊቱ መስዋዕትነት ከፍሎ ሀገር መስዋዕትነት ከፍላ ነው የበረደው። ኢትዮጵያ ያልተበተነችው ለዛ ነው። ህወሓቶች እኮ እንገንጠል ብለው ነበር። ያን ሁሉ ሰራዊታቸውን ይዘው 300,000 ሰራዊት ይዘው ያን ሁሉ መሳሪያ ይዘው መድፍ ይዘው ልክ ሀገሩ ነው ማለት ነው። ህጋዊ ሆነው አገር ስላልተባሉ ነው እንጂ አንድ ሀገር ያለው የመከላከያ ሰራዊት ነበር የነበራቸው። ያንን ሁሉ የህዝባችን ደረት የሰራዊታችን ደረት እና ግንባር ተቋቁሞ ነው መስዋዕትነት ከፍሎ ሀገሪቱ እንዳትበተን ያደረገው። በእርቅም በምንም በፕሪቶሪያው በምኑ የአፍሪካ ህብረት እንደዚህ ተብሎ ነው እንዳትበተን የሆነው። በስንት መከራ ነው ሀገር እንዳትበተን የሆነው እንጂ የመበተን እድል ነበረው። ምንም ጥርጥር የለው። የመበተን እድል ነበረው። የመገነጣጠል እድል ነበረው። ሶማሌ ክልል የነበረውን ታስታውሳላችሁ። ወዲያው አብዮት ነው የተቀሰቀሰው አይደለም እንዴ? እንደገና መሪዎቹ ተይዘው እንደዚህ ሰራዊቱ ምናምን ስንት ነገር ታልፏል። ይሄ ምንም ነገር እንዳልተከናወነ አገር ካልፈረሰ ነው። ሱዳን በአንድ ወር ነው የፈረሰው። እነ የመንም እነ ሶሪያም እነ ምንም እንደዛው ነው፣ በጥቂት ጊዜ ውስጥ ነው የፈረሱት። ኢትዮጵያ ለምን አልፈረሰችም ነው? አያችሁ፣ እነዚህ አካላት ደሴማ አካላት ናቸው። በጣም የሚገርማችሁ ነጋዴዎቹን በሏቸው፣ የኪነ ጥበብ ባለሙያዎችን በሏቸው፣ ጋዜጠኞችን በሏቸው፣ እነዚሁ አካላት ነበሩ 2008 ሲያሸብሩ የነበረው። 2008 ላይ የስርዓት ለውጥ ለማምጣት አብዮት ሲቀሰቅሱ ሲያራምዱ የነበሩት እነዚሁ ናቸው። ከዛ በኋላ አሁን ተቃዋሚ ሆነው መጡ ተመሳሳይ አካላት። ስለዚህ ያን ጊዜ ሀገር ሊያፈርሱ የነበሩት እነዚሁ ናቸው ማለት ነው። አያችሁ፣ ማህበረሰብ ሀገር ስማ፣ ህዝብ ስማ። ደነዛቱን ሀገርህን ሲያፈርሱ ዝም አትበል። ማንም ጭራቅ ይቀመጥ። ያንን ያስቀመጥከው እኮ አንተ ነህ። እነዚህ ናቸው እኮ ያስቀመጡት። እነዚህ ራሳቸው አብዮት አምጥተው ነው አሁን ያለውን ስርዓት ያስቀመጡት። በቃ አስቀምጠዋል። ከማያውቁት መንፈስ ቅዱስ የለመዱት ብለናል። ስለዚህ ይሄ አካል በምርጫ እስኪቀየር ድረስ በሰላማዊ መንገድ በምርጫ በብስለት
በአብዮት አይደለም፣ በሞንታርቦ አይደለም። ወንድ ከሆንክ ሂድ ጫካ፣ ካሸነፍ ታሸንፋለህ፣ ከሞት ትሞታለህ። ወንድነት እሱ ነው። ከተማ ውስጥ ቁጭ ብለህ እንጀራው አይቀርብህ፣ ቁርጡ አይቀርብህ፣ ድራፍቱ አይቀርብህ፣ ትርፉንም እያጋበስክ እየነገድክ እንደገና ታሸብራለህ እንዴ? አገር ላተራምስ ትላለህ እንዴ? እንዴት ነው የሚቻለው? እንዴት ነው የሚፈቀደው? አገር የእነዚህ ሰዎች ብቻ ነች ወይ? ሀገር የእነዚህ ሰዎች ብቻ ነች ወይ? የነጋዴዎቹ ብቻ ነች ወይ? ባለሱቆቹ ብቻ ነች ወይ? የጥቂት አርቲስቶች ብቻ ነች ወይ? የጥቂት ጋዜጠኞች ብቻ ነች ወይ? በነገራችን ላይ መንግስት ገዢው ፓርቲ አይደለም። መንግስት እንደ መንግስት አያችሁ፣ መንግስትና ገዢ ፓርቲ ይለያያል። መንግስት የጸጥታ ኃይሉ፣ የህግ ተቋማቱ መንግስት ናቸው። አያችሁ፣ መንግስት እነሱ ናቸው። የህግ ተቋማት፣ ፖሊሶች፣ ሰራዊቱ፣ ደንብ ማስከበር፣ ፖሊስ፣ ፌደራል ፖሊስ፣ ሚሊሻ የመሳሰሉት። እንደገና የንግድ ላይ ይሄ እነዚህ የሚኒስተር ኦፊሶች፣ የሚኒስቴሪያል ኦፊሶች፣ የምርጫ ቦርድ፣ የምክክር ኮሚሽን፣ ፓርላማ፣ እነዚህ ናቸው እኮ መንግስት የሚባሉት። ገዢ ፓርቲ ካቢኔው ብቻ ነው። ካቢኔውና ፓርቲው ነው። አያችሁ፣ በመንግስት መዋቅር ውስጥ እነዛ የገዢ ፓርቲ አካላት ሊሰሩ ይችላሉ፣ ሊሰራሉም ግን እንደ መንግስት ነው። አገርን ከሚያፈርሱ አካላት አያችሁ፣ ህጉ በገዢ ፓርቲ እጅ አይደለም፣ በመንግስት እጅ ነው። ስለዚህ እነዚህ ሰዎች ሲፋንኑ ዝም ማለት መንግስት ስራውን እየሰራ አይደለም ማለት ነው። የጸጥታ ተቋማት ስራቸውን እየሰሩ አይደለም ማለት ነው። የደንብ ማስከበር ስራውን እየሰራ አይደለም ማለት ነው። የመገናኛ ብዙሃን ባለስልጣን የሚባለው ስራውን እየሰራ አይደለም ማለት ነው። በኪነ ጥበብ ዙሪያ ለምንድነው የኪነ ጥበብ ባለሙያዎች ፖለቲካ ብቻ የሚዘፍኑት? ከፖለቲካ ውጪ ህይወት የለም እንዴ? ፖለቲካ ብቻ ነው የሚዘፍኑት? አሁን ይሄ ዩቲዩብ የሚባል ነገር አለ፣ በዛ ይለቃል። ግን እዚህ እየኖረ ማለት ነው። በዩቲዩብ ይለቃል፣ ገንዘቡንም ያገኛል፣ ሀገርም ያተራምሳል። ያችን ይቀበሉና ደግሞ ሚዲያዎቹ ይለቃሉ። እግረ መንገዳቸው ምንድነው? ህዝብን ሁከት እሳት እየጫሩ ነው እነዚህ ሰዎች። ግንቦት 20 አካባቢ የሚነድ እሳት አሁን እየጫሩ ነው። አያችሁ፣ እፍ እያሉ ነው። እፍ የሚባለው አብዮት በአንድ ቀን አይመጣም። አመጽ በአንድ ጊዜ አይመጣም። አመጽ በአንድ ጊዜ አይደለም የሚመጣው። አግለኸው ነው፣ ለኩሰኸው ነው፣ አቆይተኸው ነው፣ እፍ እያልከው ነው። አየህ፣ ስንጥር ምናምን እያረክለት ነው፣ ማገዶ እየጨመርክለት ነው። ይሄ በኪነ ጥበብ ነው የሚሰራው፣ በኪነ ጥበብ እና ሚዲያው ነው የሚሰራው። ከዛ ነጋዴዎቹ ናቸው የሚያረጉት፣ ቡቲኮቹ ናቸው ይሄን የሚያረጉት። አየው፣ ቡቲኮቹ ይሄን ያደርጉታል። እንደገና ደግሞ ግሮሰሪዎች ይሄን ያረጉታል፣ ሆቴሎች ይሄን ያረጉታል። ማታ ህዝቡ በተኛበት እንዲሰማ ወደ ቤቱ ሲገባ ትራንስፖርት አውቶቡስ ውስጥ ያደርጉታል። በመክፈት በፍላሽ በመክፈት እንዴት ነው ሀገር የሚቀለድበት? እንዴት ነው በሀገር የሚቀልዱት እነዚህ አካላት? ለምንድን ነው? ሀገር ከፈረሰ ማንኛችንም አንኖርም። 2010 ሀገር ያልፈረሰው በምን እንደሆነ በምን ምክንያት እንደሆነ ታውቁታላችሁ። ሊፈርስ ይችል ነበር። ራሱ ገዢው ፓርቲ ነው ብልጽግና የሆነው፣ ራሱ ስለሆነ ነው የያዘው። የተበተነውን የሰበሰበው ራሱ ስለሆነ ነው። አሁን ገዢውን ፓርቲ እንደዚህ በአብዮት አወርደዋለሁ ካልክ ካናጋኸው ማን ነው የሚሰበስበ? አይቻልም። ስለዚህ የሚመለከታችሁ አካላት ህዝብ፣ በተለይ ህዝብ ምን እስከቶ 2008 ላይ 2010 ላይ ከዛ በኋላ በመጣው ሁከት ትርምስና እልቂት ጦርነት የተፈጃችሁት እኮ እነዚህ ሰዎች በሰሩት ስራ ነው። ዛሬ እንደገና አብዮት የሚቀሰቅሱት ሰዎች ናቸው። ያንዴም አብዮት የቀሰቀሱት እነሱ ናቸው። ለዚህ እነሱ አሁንም አብዮት ይቀሰቅሳሉ። እነሱ አልሞቱም። አሁንም በሙዚቃ ነው የሚጫወቱት፣ በኪነ ጥበብ ነው የሚጫወቱት። ስለዚህ ሰላማዊ ነው የሚመስሉት። እናንተ ግን ታልቃላችሁ። ሁከት ሲመጣ እናንተ ታልቃላችሁ። ምስኪኖቹ ምንም የማያውቁት ናቸው ያለቁት እኮ ከ2008 ጀምሮ። አየው፣ ይሄን ያደረገ ማን ነው? አርቲስት ነው። ይሄን ያደረገ ማን ነው? ሚዲያ ነው። ይሄን ያደረገ ማን ነው? ነጋዴ ነው። አሁን ነጋዴ ሆኗል። በቃ ፖለቲከኛ መሀይሞች ናቸው። ትምህርት የላቸውም፣ እውቀት የላቸውም። በሞንታርቦ በማስጮህ አንድ የለመዱት አዝማሪ አለ፣ ዘፋኝ አለ። እሱ ዘፈን እስኪያወጣላቸው ነው የሚጠብቁት። አያችሁ፣ ያኔ አገር ምድሩ ያብዳል። አሁን በሚሉት ብዙ አርቲስቶች እየዘፈኑ ነው። በእነሱ ነው እያለሳለሱ እየገቡ እያስጀመሩት ያሉት። አያችሁ፣ ከዛ በኋላ ማሳረጊያውን የመጨረሻው ይመጣል። ያ የለመዱት የራሳቸው አለ። ነጋዴዎቹ የሚያውቁት
ስጋ ቤቶቹ የሚያውቁት፣ ልኳንዳ ቤቶቹ የሚያውቁት፣ ግሮሰሪዎቹ ሆቴሎቹ የሚያውቁት፣ የለመዱት፣ የሚወዱት አያችሁ። እሱ አገር አፍራሽ የመጨረሻውን እሳት የሚያቀጣጥለው እሱ ነው። ሪችቱን የሚተኩሰው እሱ ነው። ያን ጊዜ ትርምስ ይሆናል፣ ሰው አቅል ይስታል። ከዛ በኋላ ጭንቅላት ያኔ ጤነኛ ሰው ይጠፋል። ያ ነው ሁከት አምጥቶ አገር የሚያፈርሰው ያ ነው። እንዴት ነው ዝም የሚባለው? አስቀድሙ። አሁን ነው የተጀመረው። አሁን ነው እየተጀመረ ያለው። አሁን ነው እየጀመሩት ያሉት። አያችሁ፣ ምርጫን ተንተርሶ ነው ይሄ ነገር የሚሰራው። አየህ፣ ምርጫ ተንተርሶ የነሱ አመት ባላቸው ይሄ ነው። የነሱ ገናቸው ይሄ ነው። የነሱ ረመዳናቸው ይሄ ነው። ምርጫ መጣ፣ ሞንታርቦ ገዝቶ በሩ ላይ አስቀምጧል። አየሁ። ከዛ አሁን ጀመረ። ነጻና ዲሞክራሲያዊ ምርጫ ይደረጋል። ነጻነት ለሚዲያዎቹ ለምናምን ለጋዜጠኞች ምናምን ተብሏል። አሁን አንድ ነገር ቢደረግ መንግስት እንዲያረገ ነው፣ የፖለቲካ ምህዳሩ ጠበበ ለማስባል ነው። አየህ። ስለዚህ የነሱ የዚች የርቢ ዘመናቸው ነች፣ የርቢ ወቅታቸው ነች። አየህ፣ የፖለቲካ የሁከት ልጆቻቸውን የሚፈለፈሉበት የስሪያ ዘመናቸው ነው። የፖለቲካ ስሪያ ዘመናቸው ነው። አዩ ሞንታርቦውን ገዝቶ ቁጭ ብሏል። ግማሹ ተከራይቶ ምንድነው ነጋዴ አይደለም እንዴ? ለምን ንግዱን ብቻ አይሰራም? ግብር እንደሆነ በየትኛውም ስርዓት አይቀርለትም። አዩ በየትኛውም ስርዓት አይቀርለትም። ግብር ነው። መንግስት ግብር ካላገኘ እኮ መንግስትነቱ ምኑ ላይ ነው? ምን ደሞዝ ይከፍላል? ለሰራዊቱም እንደሞዝ ይከፍላል፣ ለሰራተኛውም እንደሞዝ ይከፍላል። ስለዚህ ግብር መሰብሰቡ አይቀርልህ። ታዲያ ምንድነው አላማችሁ? አገር ለማፍረስ ነው ወይስ የራሳችሁን ሰው? ምናልባት እነዚህ በንግዱ አካባቢ ያሉት ሰዎችና አንዳንድ የኪነ ጥበብ ባለሙያዎች እንዲሁም አንዳንድ የመገናኛ ብዙሃን በሆኑ ብሔሮች እጅ ያሉ ናቸው። ስለዚህ የነሱን ሰው ወደ ስልጣን ለማምጣት የሚያደርጉትም ዘመቻ ሊሆን ይችላል። አይሆንም። በራስ ብሔር ቋንቋ ዘፈን የምትቀሰቅሰው ሌላ ነው። ለአመጽ የምትቀሰቅሰው ሌላውን ብሔር ነው። አዮ በሌላ ብሔር ቋንቋ አመጽ ትቀሰቅሳለህ፣ በሌላ ብሔር ቋንቋ ሁከት ትቀሰቅሳለህ። ያንተን ብሔር ሰው ስልጣን ላይ ለማውጣት ማለት ነው። እንተዋወቃለን። ነጋዴዎች ናችሁ፣ ነጋዴዎች። እንደገና እናንተን ሪፕሬዘንት የሚያደርግ ሚዲያ እንዳለ እናውቃለን፣ ኤፍኤም ውስጥ እናውቃለን። ከዛ በኋላ ደግሞ የፖለቲካ ፓርቲ መሪዎች አሉ፣ የናንተ ሰዎች። እነሱን ስልጣን ላይ ለማውጣት የገሌ ብሔር ደግሞ መሞት አለበት፣ የገሌ ብሔር ተቀስቅሶ ማለቅ አለበት። 2008 እና 2010 ያደረጋችሁት ያ ብሔር ያለቀው ብሔር ስላልገባው ነው። ቢገባው ኖሮ ከናንተ ጋር ነበር የመጀመሪያውን ጠብ የሚያነሳው፣ ግን አልገባው። ኪነ ጥበቡን የቀሰቀሰው የናንተን ሰዎች አይደለም፣ ሌሎችን ነው። ኪነ ጥበቡ በሌሎች ታሪክ ዘፍኖ በሌሎች አሁን ባለቁት ብሔሮች ታሪክ ዘፍኖ ነው የቀሰቀሳቸው። ለነሱ ለውጥ እንደሚያመጣ እነሱ ቤተ መንግስት እንደሚገቡ ነግሯቸው ነው ያንን አመጽ እንዲከተሉ ያደረገው። ሚሊዮኖች አልቀዋል። አየህ፣ ሚሊዮኖች ባለቁበት ሀገር ድጋሚ ተመሳሳይ ስራ እንዴት ይሰራል? ሁሉም የሚመለከተው አካል ከዚህ በኋላ ማንም ቶለሬት አያደርግም። አንተ ባፈረስከው ሀገር ላይ እኔ መኖር አልፈልግም፣ የኔም ሀገር ነው። ስለዚህ ገና ከማፍረስ በፊት አፈርሳለሁ፣ ወይም ደግሞ እቃወምሃለሁ፣ ወይም ደግሞ እታገልሃለሁ። እንደዚህ እታገልሃለሁ፣ አሁን እንደማደርገው እታገልሃለሁ። ካላቆምክ ደግሞ የኔንም ትግሌንም ደግሞ እቀይራለሁ ማለት ነው። የተሻለ ትግል ደግሞ አደርጋለሁ ማለት ነው። አየው፣ የጋራ ሀገር ነው ያለን። በጋራ ሀገር ላይ ማንም ሊፋነን አይችልም። ከተማ ውስጥ እንዴት ነው ፖለቲካ የምትቀሰቅሰው? ነጋዴዎች እያየናችሁ ነው። ነጋዴዎች ማህበረሰቡን የዘረፋችሁት እናንተ ናችሁ። ያደረጋችሁትን የኑሮ ውድነት ቢባል እናንተ ናችሁ ተጠያቂዎች እናንተ ናችሁ፣ ነጋዴዎች ናችሁ። መንግስት አይደለም ተጠያቂ። መንግስትማ ነጻ ገበያ ሰጠ። በቃ ለዘመናት ሲጠየቅ የነበረ ጥያቄ ነው፣ ነጻ ገበያ ብሎ ሰጠ። አንተ ግን እየዘረፍከው ነው። ግን መንግስት ነው የሚጠላው፣ አንተ ባስወደድክበት ማለት ነው። እንደገና ከዛም አልፎ ደግሞ ይህንኑ ያስራብከውን የህብረተሰብ ክፍል ደግሞ እንደገና ማግደህ፣ ለአብዮት ቀስቅሰህ ማግደህ፣ እንደገና ፖለቲካ መጫወት ከፈለክ ይሄ ጉዳዩ ሌላ ነው። ስለዚህ የሚመለከታችሁ የመንግስት አካላት ስራቸውን እንድትሰሩ እንጠይቃለን። የደንብ ማስከበር ስራህን እንድትሰራ፣ የጸጥታ ተቋማት ስራቸውን እንድትሰሩ እንፈልጋለን። የህግ ተቋማት ካላችሁ እናንተም ስራችሁን እንድትሰሩ እንፈልጋለን። ኪነ ጥበብ ውስጥ ያላችሁ ምሁራንን የምትሉ ማህበረሰብ ውስጥ ያላችሁ የማህበረሰብ መሪዎች በኪነ ጥበብ የሚደረገውን ዘመቻ አብዮት ማስቆም አለባችሁ። ማበረታታት የለባችሁ። ኪነ ጥበብ ለሰላም ነው። ኪነ ጥበብ ለአንድነት ነው፣ ለሀገር ልማት ነው ኪነ ጥበብ እንጂ ለሁከት እየዘፈኑ ጀግና መሆን አይቻልም። ከዚህ በኋላ
ሁከት ዘፍናችሁ ሚሊዮኖች ባለቁበት የክብር ዶክተሬት አግኝታችኋል። ኪነ ጥበብ ባለሙያዎች የክብር ዶክተሬት ተሰጥቷችኋል። ገንዘብ በገንዘብ ሆናችኋል። አካውንታችሁን ሞልታችኋል። የኢትዮጵያን ሕዝብ እየዞራችሁ ከመላው ዓለም ዘርፋችኋል። አሁንም እንድገም እያላችሁ ነው። እናንተ እንድገም እያላችሁ ነው። አርፋችሁ ተቀመጡ። አርፋችሁ ጠላት አሁን ታውቋል። ጠላት የት እንዳለ ታውቋል። የኢትዮጵያ ጠላት የት እንዳለ ምስኪኑ ያለቀ ነው። ምስኪኑ ነው የሚያልቀው። ምስኪኑ ነው የሚፋጀው። ጫካ የገቡትም እኮ መንግስትን ጠልተው አይደለም። እናንተ በሰራችሁት ስራ የደረሰባቸውን በደል ምክንያት ሆኗቸው ነው ጫካ የገቡት። ከመንግስት ጋር ችግር አልነበረባቸው። የላቸውም ችግር ከመንግስት ጋር። መንግስት እነሱን አውቆ ለመፍጀት የሚያደርገው ምንም ምክንያት የለው። እናንተ በሰራችሁት ስራ ነው አሳስታችኋቸው። ስለዚህ አሁንም ይሄን ነገር እየደገማችሁ ነው። ህዝቡ በሙሉ ይሄን ነገር ማወቅ አለበት። 2018 የግንቦት ወር ምርጫ ሰላማዊ መሆን አለበት። ከሁከት የጸዳ ከሁከት በህግ ሁሉ ነገር በህግ ነው መሰራት ያለበት። የፖለቲካ ፓርቲዎች ይወዳደራሉ። የምርጫ ቦርድ ውጤት ይነግራል። ችግር ካለ ወደ ፍርድ ቤት ይወስዳል። በቃ የህግ ተቋማት ስራቸውን ይሰራሉ። እናንተ አታስፈልጉም። የእናንተ ዘፈን አያስፈልግም። የእናንተ አመጽ አያስፈልግም። ነጋዴም ስራን ስራ። ኪነ ጥበብም አያገባህ። ሙያ አይደለም። ዘፋኝ ሙያ አይደለም። ፖለቲካ ስራ አይደለም። አለበለዚያ ከእውቀቱ ካለ እኮ ፖለቲካ ውስጥ ገብተህ ስራ ትሰራ ነበረ። አዮ ዝም ብለህ ሁከት እየጫርክ ግን ዝና ማትረፍ፣ ሁከት እየጫርክና እንትን ጎበዝ መባል ጀግና መባል አይቻልም። አይቻልም። የኪነ ጥበብ ባለሙያዎች አትቅለሉ። የሜዲያ ሰዎች፣ ጋዜጠኞች የተማራችሁ ናችሁ። እናንተ ሚዲያ ውስጥ ያላችሁት፣ ኤፍኤም ውስጥ ያላችሁት ባለቤቶቹም ሆናችሁ እዛ ላይ ፕሮግራም ያላችሁ ሰዎች የተማራችሁ ናችሁ። ሰልጥኑ። እናንተ እንዴት ነው ማንም ሀይም የሚመራችሁ? በኪነ ጥበብ እንዴት ነው እናንተ የምትመሩት? አርቲስት ነው እንደሚመራችሁ? 6 ኪሎ ዩኒቨርሲቲ የተማርከው አርቲስት እንዲመራ ነው? እውቀት የለህም? ሳይንሱን አልተማርክም? ፖለቲካል ሳይንስ፣ ሶሻል ሳይንስ አልተማርክም? ሀገር እንዴት እንደሚፈርስ አልተማርክም? ሳትማሩ ነው ዲግሪ የያዛችሁት? ሳትማሩ ነው ሚዲያ ውስጥ የገባችሁት? እናንተ መቃወም ሲገባችሁ እኛ የማይመለከተን ሰዎች ነን እንደ መቃወም ያለብን። እናንተ እኮ ናችሁ ቅርብ ያላችሁት ለእውቀቱ። እናንተ በዘፈን አሸሼ ገዳሙ ትላላችሁ። የማይጠበቀው ማለት ነው። ሁልህም ጋዜጠኛ፣ ሁልህም የግል ጋዜጣ ላይ፣ የግል ሚዲያዎች ላይ፣ ኤፍኤሞች ላይ ከ107.8 ጀምሮ እስከ 90.7 አዋሽ ድረስ ኢትዮ ኤፍኤም፣ አንድ ማነህ ደግሞ የሚባል አንድ አዝማሪ አለ ጂኤፍኤም የሚባል 106.7 አያችሁ፣ 97.6 ትርታ፣ 94.3 እናንተን የሚያክል ሰው፣ አሃዱን የሚያክል ሰው፣ የተማሩ ሰዎች ያሉበት ታሪክ የሚያውቁ ሰዎች በአርቲስት በአመጽ መንግስት መቀየር ትፈልጋላችሁ። 102.1 ሸገር ሬዲዮ፣ ሸገር የት ይደርሳል የተባለ ዛፍ ምን ቆረጠው ይባላል። አንድ ትልቁ ደግሞ ብዙ ይጠበቅ የነበረው ከዚህ ነው፣ ከሸገር ነው። ብዙ አዋቂዎች ያሉበት ተብሎ የሚታሰብበት ሚዲያ ነው። 99.4 ትልቁ ዳቦ ሊጦነ ደግሞ የሚባለው 99.4 ነው። የዩኒቨርሲቲው ዩኒቨርሲቲ በእውቀት ማህበረሰቡን ቀይረህ ማህበረሰቡን ገርተህ አስተምረህ ለውጥ ማምጣትም ካለብህ ህዝቡን አሳውቀህ በእውቀት እንዲሰራ ታደርጋለህ እንጂ አንተም በኪነ ጥበብ ጨዋታ ትጫወታለህ። የአመጽ ዘፈን እያዘፈንክ፣ የትዝታ ዘፈን እያዘፈንክ፣ የፖለቲካ ሰዎቹ የዝል ሰዎቹ ያ ነው እንደ ሀገር የሚመራው። እንደዛ ነው እንደ የተማራችሁት፣ እንደዛ ነው እንደ የምታስተምሩት። የአዲስ አበባ ዩኒቨርሲቲ እሱም በዘፈን ነው አብዮት እየቀሰቀሰ ያለው። በቃኝ ጨለመ ምናምን እንደዚህ ገለመሌ ምናምን እንደዚህ ለፖለቲካ የተዘፈኑ ጩኸቶች አሉ። ጩኸቶች አሁን የመገናኛ ብዙሃን ባለስልጣን ስራ መስራት አለብህ። ሚዲያዎች ላይ እርምጃ መውሰድ አለብህ። አንድ ሁለተኛ መታገድ ያለባቸው የኪነ ጥበብ ስራዎች አሉ። መታገድ ያለባቸው የሁከት መንፈስ ያላቸው የኪነ ጥበብ ስራዎች መታገድ አለባቸው ከሁሉም ሚዲያ። አለቀ። ምክክር ኮሚሽንም ይመለከታል። ምክክር ኮሚሽን እዛ ጋር ስለ ሰላም ትጥቅ ያለው ትጥቅ ውስጥ ያሉትን እነሱን ማማክር ወደ ሰላም ሀገሪቱን ሰላማዊ ሽግግር ለማድረግ ሰላማዊ መንግስት ሀገረ መንግስት ለመገንባት ስራ እየሰራ መሀል ሀገር ላይ የሚካሄደውን አመጽ ዝም ካልክ አጀንዳ ምንድን ነው? መሀል ሀገር ላይ በኪነ ጥበብ እየተነዛ ያለውን ሽብር ማስቆም ካልቻል ኪነ ጥበቡን መርመራችሁታል ወይ? አርቲስቶቹን መክራችኋል ወይ? መክራችኋል ወይ? መከሩ እንጂ ይብቃቸው። በሰው ደም መነገድ ይብቃቸው። አርቲስቶቹ ጋዜጠኞቹም ይብቃቸው። ሚዲያ እየፋነነ የኪነ ጥበብ ባለሙያ እየፋነነ ፖለቲካ እየዘፈነ አመጽ እየዘፈነ አብዮት እየዘፈነ አየው። ምን አይነት የምክክር ኮሚሽን ነው የሚካሄደው? ምክክር ነው የሚካሄደው።
እንዴት ነው ሰላም የሚመጣው በዛ ሁኔታ? እንደገና ያታለላችኋቸው ነው እንዴ ያንን ማህበረሰብ? በፊት ያታለላችሁትን ማህበረሰብ አሁን ትጥቁን እስኪፈታ ደግሞ ለማታለል ነው እንደገና ያንኑ ቀንበራችሁን ለማምጣት? እነዚህን ሰዎች ሳታስታግሱ መጀመሪያ ጭንቅላቱ ጤነኛ ይሁን። መጀመሪያ ሰውየው ጤነኛ እንዲሆን እኮ ጭንቅላቱ ጤነኛ መሆን አለበት። ጤነኛ መሆን አለበት። ጭንቅላቱን ደግሞ የሚያውኩ ነገሮች አሉ። የድምጽ ብክለት፣ ፖሊዩሽን፣ የፖለቲካ፣ የሳይኮሎጂ፣ የስነ ልቦና። ስለ የስነ ልቦና ባለሙያዎችስ ሬዲዮ ላይ እኮ አላችሁ እኮ ኤፍኤም ላይ የስነ ልቦና የምተነትኑ ስለ ጋብቻ ስለምን ስነ ልቦና የህዝቡን ስነ ልቦና በሙዚቃ እየገደሉ በቁሙ እየገደሉት ያሉትን ሰዎች በቁሙ የቁሞት እንዲሞት ያደረጉትን ሰዎች ዝም እያላችሁ በዚህ ጉዳይ አልተማራችሁ አታውቁም ማለት ነው ወይስ አጀንዳችሁ የእናንተስ ምንድን ነው? ስለዚህ አንደኛ የሚመለከታችሁ ስራ የጸጥታ፣ የደንብ ማስከበር፣ የፍትህ፣ የመገናኛ ብዙሃን ባለስልጣን፣ የምክክር ኮሚሽን፣ የዚህ የምርጫ ቦርድም ይመለከታል ሰምሃው። ምክንያቱም ምርጫው ሰላማዊ እንዲሆን ካልክ በኪነ ጥበብ መበጥበጥ አይችሉም እነዚህ ሰዎች። ቅስቀሳ ከሆነ ፖለቲካ ፓርቲዎቹ በኋላ በሚፈቀድላቸው ጊዜ የራሳቸውን ዘፈን ማዘፈን ይችላሉ። ጀግና ነኝ ወንድ ነኝ ያለ ዘፋኝ ደግሞ ካለ ለነሱ ይስፈንላቸው ፖለቲካ ፓርቲ ስሙን ጠቅሶ። አሁን ግን አንተ ያለ አገር እያፈረሰ እዚህ ጋር ወይ የወንድ ስራ አልሰራ ወይ ምንድናቸው እነዚህ ሰዎች? ወይ የወንድ ስራ አልሰሩ ወይ የእውቀት ስራ አልሰሩ ወይ ህጋዊ ስራ አልሰሩ። ምንድናቸው? ምን እናርጋቸው እነዚህን ሰዎች? አሁን ግን 2018 ላይ ቀልድ የለም። ነጋዴዎቹ እናቃቸዋለን፣ የኪነ ጥበብ ባለሙያዎቹ እናቃቸዋለን፣ ሚዲያዎቹ እናቃቸዋለን። ከእናንተ ውጪ ጠላት የለም ኢትዮጵያ ውስጥ። የፖለቲካ ፓርቲዎች አይደሉም አሁን ጠላት። ምናልባት ከእናንተ ጋር የተገናኙ አካላት ሊኖሩ ይችላሉ፣ ግን ሁሉም የፖለቲካ ፓርቲ ጠላት አይደለም። አሁን ላይ ጠላት አይደለም የፖለቲካ ድርጅት። ጫካም ያለው ጠላት አይደለም። ምክንያቱም እነሱ ለሀገር ሰላም ነው ለሀገር እንድትረጋጋ ነው የሚፈልጉት እንጂ አገር ለማፍረስ ፈልገው አይደለም። እናንተ ግን መሀል ከተማ ላይ ሆናችሁ አገር ለማፍረስ ቶፑን ጭንቅላቱ ላይ ነው ስራ እየሰራችሁ ያላችሁት። አያችሁ፣ ጭንቅላቱ ላይ ነው ኮንፊውዥን እንዲፈጠር። ምክንያቱም ጭንቅላቱ ሲመታ አገር ይበተናል ጨዋታው። ይሄ ደግሞ የኤርትራ ስራ ነው፣ የግብጽ ስራ ነው። አለቀ። ከዚህ ውጪ ቃል የለም። ሁሉም የሚመለከተው ስራውን ይስራ። ሁሉም የሚመለከተው ህዝቡ፣ እያንዳንዱ የህብረተሰብ ክፍል ሴት ወንድ ሳትባል ይህንን ጉዳይ አድምጠህ ሪስፖንድ እንድታረግ። አለበለዚያ እንስሳ ነህ። ከዚህ ሪአክት ካላደረግ ከዚህ በኋላ እያንዳንዱ ማህበረሰብ የህብረተሰብ ክፍል የተማረም ያልተማረም በየትኛውም ዘርፍ በየትኛውም ጉዳይ ላይ እንቅስቃሴ የሚያደርግ በዚህ ጉዳይ ላይ የሰጠው ሪስፖንስ ይታያል። ከጠላት ነው ወይስ ከህዝብ? ከጠላት ወይስ ከህዝብ? ጠላት የሚባሉት አፍራሾቹ ናቸው። ሚዲያ ውስጥ ያሉት አፍራሾች ናቸው። የኪነ ጥበብ ባለሙያዎቹ ናቸው ጠላት የሚባሉት። ሀገር እያፈረሱ ነጋዴዎቹ ናቸው አፍራሽ ጠላት የሚባሉት። ከነሱ ጋር ነህ? ከግብጽ ጋር ነህ? ከኤርትራ ጋር ነህ? ወይስ ከኢትዮጵያ መንግስት ጋር? ከኢትዮጵያ ህዝብ ጋር? ከኢትዮጵያ ሰላም ጋር? ከኢትዮጵያ መረጋጋት ጋር መምረጥ መቻል አለብህ። እያንዳንድህ ወጣቶችም ህፃናት ወጣቶች ከ18 ዓመት በታች የሆናችሁም በሀገራችሁ በእናንተ ሀገር ነው የሚቀልዱት እነዚህ ሰዎች። በእናንተ ሀገር ነው እየቀለዱ ያሉት። የእናንተን እጣፈንታ እናንተ ሀገር አልባ እንድትሆኑ ነው እያደረጉ ያሉት። ህፃናት ልጆች፣ ወጣቶች። ከዚህ በፊትም ተናግረን ነበር። ዛሬ የደረሰው ነገር አይደርስም ነበር 2008 ላይ እነዚህን ሰዎች ሀይ ብትሏቸው ኖሩ። እናንተ የትውልዱን ተስፋ ላይ አጨልሙ ነው ስንል ነበር። አጨለሙት። ስንት ሚሊዮን ህዝብ አለቀ። ስንት ሚሊዮን ወጣትና ህፃናት አለቁ። ስንቶቹ ተራቡ፣ ስንቶቹ ታረዙ። አያችሁ፣ እነሱ ግን እየኖሩ ነው። አሁንም ሊደግሙት ነው ያንን የ2008 ላይ ሲያደርጉ የነበረውን አብዮት አሁንም እንደድገሙ እያሉ ነው። እነማን ናቸው? የኪነ ጥበብ ባለሙያዎቹ፣ ታዋቂ የምትሏቸው የኪነ ጥበብ ባለሙያዎች፣ አርቲስቶች ነው መነግራችሁ። እንደገና ጋዜጠኞች ሚዲያ ኤፍኤምን የተቆጣጠሩት በሙሉ ነግሬያችኋለሁ። ከ90.7 እስከ 107 የልጆቻችን ኢትዮጵያ ያለ እስከሚቀባጠረው ባንዳ ድረስ ማለት ነው። ባዳና ባንዳን መለየት አለባችሁ። ሀገራችሁ እንዲፈርስ የሚያደርግ በሙሉ ባንዳ ነው። ከጠላት ጋር ከባዳ ጋር ከግብጽ ጋር ከኤርትራ ጋር ከምዕራባውያን ጋር ከሴራ ኃይሎች ጋር ከባዕድ የእምነት ድርጅቶች ኢትዮጵያ ውስጥ ያሉ የባዕድ ቅጥረኞች አሉ፣ የእምነት ድርጅቶች ከነሱ ጋር ሁሉ የሚተባበር አያችሁ፣ ባንዳ ነው። ባዳ አይደለም፣ ባንዳ ከባዳ ጋር የሚሰራው ባንዳ ነው። እነዚህ ሁሉ ደግሞ በእናንተ ህይወት ነው እየቆመሩ ያሉት፣ በእናንተ ተስፋ ላይ። እናንተ ሀገራችሁ እቺ እናንተ ሀገር ነች። አሁን ያለችው ትልማም ምንም ትበል ምንም ትሁን
ያለችው የእናንተ ሀገር ነች። ከዚህ በኋላ ብረቱ ተቃንቶ መሄድ አለበት እንጂ መጣመም የለበትም፣ መፍረስ የለበትም። የሚፈርስ ሀገር ወደ ኋላ መሄድ ሀገር መኖር የለበትም። ካለው ሁልጊዜ ወደፊት እያቃና መሄድ ነው እንጂ ያለበት ወደ ኋላ መመለስ የለ። ወደ ኋላ የሚመለስ ደግሞ አመጽ ነው። የአመጽ የሚቀሰቀሰው ደግሞ በኪነ ጥበብ ነው፣ በዘፈን። ይሄን ደግሞ የሚቀሰቅሱት ታዋቂ ዘፋኞች ናቸው። ምትወዷቸው የነበሩት ታዋቂ የሚባሉት ዝና ያተረፉት የክብር ዶክተሬት የሰጣችኋቸው እና ሌሎችም አያሌ ጥቃቅን ዘፋኞች በሙሉ ይሄ ነው ስራቸው። የነሱ ደግሞ አፈቀላጤዎች ደግሞ ሚዲያዎቹ ናቸው። ሚዲያዎቹ ደግሞ ማስታወቂያ እየሰሩ የሚያተርፉ ናቸው። የእነዚህን ሰዎች ዘፈን እየለቀቁ አብዮት ህዝቡን ፖለቲከኛ እያረጉ አብዮተኛ እያረጉ ቀውስ እየቀሰቀሱ ደግሞ ብዙ ህዝብ ሲሰማቸው ማስታወቂያ ነጋዴ የሚባል ማስታወቂያ ይሰጣቸዋል፣ ገንዘብ ያገኛሉ። አያችሁ፣ በእናንተ ሀገር እየቀለዱ ሀገር እያፈረሱ እነሱ ልጅ ማሳደግ የሚፈልጉ በሚፈርስ ሀገር ላይ ልጅ ማሳደግ ይፈልጋሉ። አያችኋቸው፣ ክፉዎች ናቸው። የኢትዮጵያ ማህበረሰብ ይሄ አንድ ደረጃ ከፍ ያለ ትንሽ ጠንከር ያለ መልእክት ነው እያስተላለፍን ያለ ነው። በፓራዶክስ ኢትዮጵያ ጠንከር ያለ መልእክት ነው። በሀገር አይቀለድም፣ በሰላማችን አንቀልድም፣ በመረጋጋታችን ላይ አንቀልድም። ሀገራችን እንድትፈርስ ዲስኢንተግሬት እንድታደርግ ከሀገራችን ግዛት አንድም እንዲገነጠል አንፈልግም። እንደገና የለየላቸው ደግሞ አምባገነኖች በክልሎች ላይ ስልጣን ይዘው መንገድ ዘግተው ልክ እንደ የትግራዩ ጦርነት ላይ እንደ ተከሰተው ነገር እንዲከሰት አንፈልግም። ሰራዊቱ መስዋዕትነት እንዲከፍል አላስፈላጊ መስዋዕትነት እንዲከፍል አንፈልግም። አሁን ሀገር አለች፣ ዲሞክራሲ አላት፣ ህገ መንግስት አላት፣ መሪ አላት፣ ሶስቱም ነገሮች አሏት። ከዛ መቀየር ካስፈለገ በህጋዊ መንገድ ብቻ ይቀየራል። አለቀ። በህጋዊ መንገድ ሁሉም ነገር በህጋዊ መንገድ ይሰራል። በምርጫ መንግስት መቀየር ከፈለገ በምርጫ ይደረጋል። ህገ መንግስት መቀየር ካለበት ወይ ምክክር ኮሚሽንም አለ፣ በሪፈረንደም ይካሄዳል፣ በዋቴቨር በፓርላማ ይደረጋል፣ በፌዴሬሽን ምክር ቤት ይደረጋል። እናንተ ከፖለቲካ ፓርቲዎች የሚጠበቀው ምንድነው? በሰላማዊ መንገድ በንጹህ ተደራጅታችሁ እውቀት ይዛችሁ ተግባብታችሁ አንድ የሆነ ጠንካራ አደረጃጀት ይዛችሁ ፓርላማ ገብታችሁ መንግስትን ዋቴቨር የሚቀመጠውን መንግስት የሚመረጠውን መንግስት ቻሌንጅ እያደረጋችሁ እድሉንም ካገኛችሁ እናንተ ትቀይሩታላችሁ። አለቀ። አዝማሪ መስፈን አያስፈልገውም። ደርሶ ጸበል ቅመሱ። ምንድነው በማያገባ ፖለቲካ አንተ ስራ አይደለም፣ እውቀቱ የለህም። ፖለቲካ ለማወቅ እኮ ቢያንስ 1 ዲግሪ ያስፈልጋል እኮ። ፖለቲካል ሳይንስ መማር አለብህ፣ ህግ መማር አለብህ፣ የማህበረሰብ ሳይንስ መማር አለብህ። ቢያንስ 12ኛ ክፍል ጨርሰህ ነው እንደ መሪ ካልሆንኩ የምትለው? ዘፈነ ፖለቲካ ካልሰራው የምትለው? ሀገርና ህዝብን የምታውከው የምታምሰው ዶክተሩን ፕሮፌሰሩን እኮ ነው የምታምሰው ያለው እኮ በ12ኛ ክፍል እውቀት። እንዴት ነው የሚሆነው ይሄ? አይሆንም። ለባለቤቱ ስጡ። ኪነ ጥበቡን የእናንተ ነው፣ ዝፈኑ እናንተ። ዘፈኑ ላይ የደረሰባችሁ ሰው የለም። ፖለቲካውን ደግሞ ለፖለቲከኞቹ ተውላቸው። አታመስጥር። ያንተን ሚስጥር የሚፈልግ የለም። ሚስጥርህን እዛው። ሚስጥር አንፈልግም። ሁሉ ነገር በግልጽ ነው መደረግ ያለበት። በግልጽ ነው። ዴሞክራሲ ግልጽ ስርዓት ነው። ድብብቆሽ የለውም። ዴሞክራሲ ስርዓት ማለት ድብብቆሽ የሌለው ንጹህ፣ ሁሉም በአቋም እየተከራከረ እየተሟገተ የምትሟገተው እኮ በአይዲያ ነው። ስለዚህ ሚስጥር ይዛ አይደለም። ሚስጥር አንፈልግም። የኪነ ጥበብ ባለሙያ የምታመሰጥሩትን አንፈልግም። እሱን እዛ ጠጅ ቤት አመስጥሩት። ጠጅ ቤት ምናምን አመስጥረው ሂድና አልባሌ ነገር ስራበት እንጂ እንደ ሀገር የሚመራው በሚስጥር አይደለም፣ በእውቀት በጥበብ ነው። በተማሩ ሰዎች፣ በልሂቃን፣ በምሁራን ነው። እናንተ ኪነ ጥበብ ዘፈናችሁ እየተባለ ምሁሩን ምኑን ትርምስምሱን እያወጣችሁ አገር እያሳበዳችሁ አብዮት እየቀሰቀሳችሁ እንደገና እየተወደሳችሁ መኖር ነው የምትፈልጉት። ስለዚህ የሚመለከተው አሁን የተነገረውን ነገር በሙሉ ተግባራዊ እንዲያደርግ እንጠብቃለን። ዲስኢንተግሬሽን ፕሪቬንሽን ፕሮግራም ነው። በፓራዶክስ ኢትዮጵያ ቀርቧል። በቀጣይም እንቀጥላለን። ክሳችን ይቀጥላል። ደረጃው ምናልባት ከፍ ሊል ይችላል። በተግባርም የምንከሳቸው ሊኖሩ ይችላሉ። በተግባርም ወደ ፍትህ አካላት ጉዳዩን እያያዝነው እንሄዳለን። ትግሉን እኛም ጀምረናል። በሀገር አይቀለድም። የሚፈርስ ሀገር ውስጥ መኖር አንፈልግም። እናንተ እያፈረሳችሁ እናንተ የምታፈርሱት ሀገር ላይ እኛ የምንኖርበትን ሀገር እናንተ እንድታፈርሱት አንፈቅድላችሁ። የምታፈርሰውን ሀገር ሂድና ፈልጋ አፍርስ።
አፍርስ። የምታፈርሰው ሀገር ካለ የሚፈቅድልህ ካለ ሌላ ሀገር ሂድና አፍርስ። ይህን ሀገር ግን ብዙ ሰው ብዙ ሚሊዮን ህዝብ የሚኖርበትን ሀገር ግን ለማፍረስ መሀላችን ቆመ የሚፈቅድልህ የለም ለማለት ነው። ፓራዶክስ ኢትዮጵያ አቅርቦታል። ጥር የመጀመሪያዎቹ ቀናት ላይ 2018 ታንኪዩ ቻው። ፓራዶክስ ኢትዮጵያ ቻው።